Hey, hey, hey. I'm sorry guys. ከቃል በላይ ቃና ለመሪዎች እጅግ ወሳኝ ጉዳይ ነው። በዓለም ላይ በጣም ስሜተስስ የሆኑ ብዙ መሪዎች አሉ። እነዚህ ስሜተስስ ወይም በየምክንያቱ ከሚገነፍሉ መሪዎች መካከል ኢማኑኤል ማክሮን አንዱ ናቸው ብለው ይታቿቸዋል። የአፍሪካ ማህበራዊ ሚዲያ አራማጆች ማክሮን በስሜተስስነት አልተመለከቷቸውም። ይልቁንም ማክሮን የቅኝ ግዛት የበላይነት ስሜት ነርቷቸዋል ወይም ገንፍሎባቸዋል ይላሉ። ይህ የምትመለከቱት ሰው ጁልየስ ፊሪ ይባላል። የፈረንሳይ ፈላስፋና ለጥቂት ጊዜ የፈረንሳይ ጠቅላይ ሚኒስትር ነበር። በእሱ አስተምሮ መሰረት ከፍተኛ ዘር ዝቅተኛ ዘርን ለማሰልጠን መብት አለው ይላል። የፈረንሳይ ዜጎች ብቻም ሳይሆን የአውሮፓ ዜጎች የዚህን ሰው አስተምሮ እየተማሩ ያድጋሉ። በመሆኑም እስካሁን ድረስ የአፍሪካን እኩልነት አልተቀበሉም። የአዛዥና ተያዛዥነት ስነ ልቦና አሁንም በአውሮፓውያኖች ልብ ውስጥ ተቀምጧል። በመሆኑም መሪዎቻቸው ዛሬም አለቃ ለመሆን ይዳዳቸዋል። በፊት የቀረበውን ንግግር አይታችሁታል። ማክሮን አጠቃላይ የአክብሮት እጦት የታየበት ንግግር አድርገዋል። ለዚህ ነው ከንግግር ቃና ወይም ቶን ወሳኝ ነው የሚባለው። ስለዚህ የአፍሪካ ሚዲያ ማክሮንን እንዲህ ብለው ተችተውታል። አፍሪካን ከላይ የማየት ባህሪ ተጠናውቶት ነው ይላሉ። አፍሪካውያንን እንደ ተማሪ እሱ ደግሞ እንዳስተማሪ ራሱን ቆጥሯል ይላሉ። ይህም አፍሪካን ዝቅ አድርጎ ማየት የድሮ አመለካከት አባዜ ነው፣ ቀደም ሲል ያያችሁት ፈላስፋ አስተሳሰብ ነው ይላሉ። ዲፕሎማሲ እንዴት ትናገራለህ? የድምፅ ቃና፣ የፊት ገጽታ፣ የሰውነት እንቅስቃሴ ለእንግዶች የምታሳየው ክብር በጣም አስፈላጊ ነው።